ሰላም ሰላም ተመልካች አድማጮቻችን፣ ዛሬስ የወርቅ ዋጋ ስንት ገባ የሚለውን 11 የሚጠጉ ካራቶችን ከ14 ካራት ጀምሮ እስከ 24 ካራት ዛሬ የካቲት 20 2018 ዓ.ም በስንት እየተሸጡ እንደሚገኙ መረጃዎችን ይዘንላችሁ መጥተናል። ቪዲዮውን ታዲያ ላይክ ማድረግ እንዳይረሳ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁም ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። ወርቅ እንግዲህ እጅግ በጣም መጨመሩ ከተሰማ እንግዲህ ሰንበትበት ብሏል። እየተመለከተን እንደሆነው አንድ ወቄት ወርቅ ከ20 ሺህ ብር በላይ ከተመዘገበ ዋጋው 6 እና 7 ወር አካባቢ አልፎታል። ይህ በጣም ከፍተኛ የሆነ ዋጋ እንደዚህ ለረጅም ጊዜ ሊዘልቅ ለምን ቻለ? የመቀነሱ አዝማሚያስ እንዴት ነው የሚለውን እንግዲህ ለመመልከት በዚህ ቻናል ላይ የ6 ወር ሁኔታው የወርቅ ዋጋ ምን ይመስላል የሚለውን መረጃ እንድትመለከቱ እጋብዛችኋለሁ። ነገር ግን እንደዚህ በከፍተኛ ደረጃ ጨምሮ ያለበት ሁኔታ ምንድነው ስንል የምናገኘው በተለይ ዋና 3 የሆኑ መልሶችን ነው። የመጀመሪያው በኢትዮጵያ በተለይ እጅግ በጣም ከፍተኛ ንረት ለማስተናገዱ የመጀመሪያው ነገር የዶላር ጥንካሬ እንደሆነ ይጠቀሳል። ዶላር በከፍተኛ ሁኔታ ሲጨምር ይህ ጊዜ በተለይ ለወርቅ ዋጋ ከፍተኛ ሁኔታ ከፍ ማለት እንግዲህ ትልቁ ሚና ይጫወታል። ሌላው ደግሞ በዓለም አቀፍ ደረጃ ባንኮች የኢትዮጵያ ብሔራዊ ባንክን በእኛ ሀገር ኮንቴክስት ጨምሮ በከፍተኛ ሁኔታ ወርቅን የሚገዛበት ጊዜ ከፍ በሚልበት ሰዓት ላይ የወርቅ ፍላጎት ይበዛል፣ ወይም ደግሞ በገበያው ላይ ወርቅ እጅግ በሚያንስበት ሰዓት ላይ ዋጋው ከፍ ይላል ማለት ነው። ሌሎቹም ምክንያቶች እንግዲህ በዓለም አቀፍ ደረጃ ተከትሎ ነው። ታውቃላችሁ መቼም የኛም የሀገር ወርቅ ዋጋ ከፍም ዝቅም የሚለው ዓለም አቀፍ የሆነ የጎልድ ስፖት ፕራይስን ተከትሎ ስለሆነ ወርቅ በዓለም አቀፍ ደረጃ ከፍተኛ በሆነ ደረጃ ከፍ ሲል እኛም ሀገር ከፍ ማለቱ ምንም ያው መነገር የማያስፈልገው ነገር ነው ማለት ነው። አሁን ቀጥታ ወደ ያስኩላችሁ ዋጋዎች ነው የምንሄደው። ከ14 ካራት እንጀምራለን። 14 ካራቱ ዛሬ በ14671 ብር ከ27 ነው እየተሸጠ የሚገኘው። ይህ በአሜሪካ ዶላር 94 ከ79 የአሜሪካ ዶላር መሆኑ ይታወቃል። 15 ካራትንም ጨምሬያለሁ ዛሬ። 15 ካራት ስንት ገብቷል ካላችሁ እንዲሁ በ15719 ከ22 ነው እየተዘረዘረ ነው እየተሸጠ የሚገኘው። መቶ ደግሞ በ101 ከ56 በመሸጥ ላይ ይገኛል። በመቀጠል የምንመለከቱ ደግሞ የ16 ካራቱን ሲሆን 16 ካራት ውስጥ ካላችሁኝ 16 ካራት 1 ግራም ወርቅ ዛሬ በኢትዮጵያ የካቲት 20 2018 ዕለተ አርብ ላይ በመሸጥ ላይ የሚገኘው በአሜሪካ ዶላር በ108 ከ33 ሲሆን በኢትዮጵያ ብር ደግሞ በ16767 ከ17 ሆኖ በመሸጥ ላይ እንደሚገኝ ያገኘነው መረጃ ያመለክታል። በመቀጠል የምንመለከተው ደግሞ የ17 ካራቱን ሲሆን እንዲሁ 17 ካራቱ በአሜሪካ ዶላር በ115 ከ10 ነው እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ በ17815 ብር ከ12 እየተሸጠ እንደሚገኝ መረጃዎች ያመለክታሉ። በመቀጠል የምንመለከተው የ18 ካራቱን ነው። 18 ካራቱ እንግዲህ እጅግ በጣም በሀገራችን ከ21 ካራት ጀምሮ ተመራጭነትና ተወዳጅነት ካላቸው ካራቶች ይጠቀሳል። በተለይ ደግሞ ጥንካሬው እጅግ በጣም በተለይ በአውሮፓና በአሜሪካ ተወዳጅነትን እንዳተረፈለት ይታወቃል። ከከበሩ ማዕድናቶች ጋር በቀላሉ መደባለቅ የሚችለው በተጨማሪም ደግሞ ለተለያዩ ቀለማቶች በመቀየር እንግዲህ እጅግ በጣም ለብዙዎች ተፈላጊነቱ የሚመሰክሩለት የ18 ካራቱ ዋጋ ዛሬ ላይ
በ18863 ከ07 እየተሸጠ ይገኛል። ይህ በአሜሪካ ዶላር ስንት ነው ካላችሁኝ 121 ብር ከ87 የአሜሪካ ዶላር ማለት ነው በምሽጥ ይገኛል ማለት ነው። ተመልካች አድማጮቻችን በመከታተል ላይ ያላችሁት የዛሬን የካቲት የዕለታዊውን የወርቅ ዋጋ በኢትዮጵያ በስንት በመሸጥ ላይ ይገኛል የሚለውን እንግዲህ 11 አካባቢ የሚጠጉ ካራቶችን ዛሬ ዕለተ አርብ ላይ እየነገርኳችሁ ነው የሚገኘው። ቪዲዮውን እየተከታተላችሁ ነገር ግን ላይክ ካላደረጋችሁ ላይክ እንድታደርጉ ጋብዛለሁ። ለቻናሉም አዲስ ከሆናችሁ በዚህ ዩቲዩብ ቻናል ላይ ወርቅና መዛሪን የተመለከተ መረጃዎችን ፈልጋችሁ አታጡበትም። ዘውትር የሚቀርብበት ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። በመቀጠል የምንሄደው ወደ ላይኛው ካራት ይሆናል። ቀጥሎ 19 ካራት ይመጣል። 19 ካራቱ ዛሬ ላይ በ19911 የኢትዮጵያ ብር እየተሸጠ ነው የሚገኘው። በአሜሪካ ዶላር ደግሞ በ128 ከ64 እየተሸጠ ይገኛል። 20 ካራቱ ካላችሁኝ 20 ካራቱ በ20958 ከ96 ነው በምሽጥ ላይ የሚገኘው። በአሜሪካ ዶላር ደግሞ በ135 ከ42 አካባቢ በጥሬው እየተሸጠ ይገኛል ማለት ነው። በመቀጠል የምንመለከተው የ21 ካራት ነው። 21 ካራት እንግዲህ ትናንት ከነበረበት ዋጋ የተሻለ ዋጋን ያስተናገደበት ቀን ነው። በእርግጥ በጣም ከፍተኛ የሆነ ጭማሪ አይደለም፣ ነገር ግን የተወሰነ ልዩነት አለው ማለት ነው ከትላንት መረጃችን ጋር። ዛሬ ላይ እየተሸጠ የሚገኘው በ22006 ብር ከ91 ወይም ደግሞ በአሜሪካ ዶላር በ142 ከ19 ነው ማለት ነው። በመቀጠል ከሱ እኩል ተቀባይነት እንዲሁም ተወዳጅነት ያለውን የ22 ካራት እንግዲህ እንደ 21 ካራት ሁላ ለሰርግ እንዲሁም ደግሞ ለኒካ በተለያየ አይነት መንገድ ተቀባይነት ካላቸው የወርቅ አይነቶች አንዱ ነው። 22 ካራቱ ስንት ካላችሁኝ 23054 ብር ከ86 ወይም ደግሞ በአሜሪካ ዶላር በ148 ከ96 ነው በምሽጥ የሚገኘው። ሌላውና ከፍ ወዳለው ካራት ስንሄድ የምናገኘው 23 ካራትን ይሆናል። 23 ካራቱ ዛሬ በ24102 ብር ከ81 ወይም ደግሞ በአሜሪካ ዶላር በ155 ብር ከ73 ነው በመሸጥ ላይ የሚገኘው። ይሄ ብዙ ጊዜ ለልብሶች ጋር ወይም ደግሞ ለጌጣጌጥ የሚደረግ አይደለም። ብዙ ጊዜ እንደነገርኳችሁ የኢንቨስትመንት አማራጭ አድርገን የምናስቀምጥበት ወርቆችን በሳንቲም መልክ እንዲሁም ደግሞ በተለያዩ አይነት እቃዎች አሰርተን በምንይዝበት መልኩ የምንጠቀምበት የወርቅ ካራት ነው። በቀላሉ የሚቦጫጨር በቀላሉ ሊበላሽ የሚችል ነው። ዋናው ምክንያቱ በተለይ ደግሞ ከልብሶች ጋር ከጌጣጌጥነት የማይውልበት ምክንያት ያ ነው። ለምን ካላችሁ ደግሞ እጅግ በጣም ከፍተኛ የሆነ የወርቅ ጥራት አለው። ወርቅ ጥራቱ በጣም ከበዛ ደግሞ ወርቅ በባህሪው ከሌሎች ብረታ ብረቶች ጋር የመደባለቅ አዝማሚያው እጅግ በጣም አነስተኛ ሲሆን ለአደጋ ይጋለጣል፣ ሊሰበር ይችላል፣ ሊቧጭር ይችላል ማለት ነው። ለዛ 23 ካራት ከፍተኛ የሆነ እስከ 90 በላይ የሆነ የወርቅ ንጽህና ካለው ሰዎች ምናልባት ወርቅ ንጽህናው ከፍ ሲል ዋጋውን ከፍ ስለሚል ሰዎች በካፒታል መልክ ወይም ደግሞ ለኢንቨስትመንት አማራጭ አድርገው የሚጠቀሙበት ሁኔታ ይበዛል ማለት ነው። እንደነገርኳችሁ 24102 ብር ከ81 23 ካራቱ እየተሸጠ ይገኛል። በመጨረሻ የምንመለከተው ደግሞ የ24 ካራቱ አንድ ወቄት ወርቅ ዛሬ ስንት ገብቷል ስንል በ162 ከ50 እየተሸጠ ነው የሚገኘው። የተወሰነ ከፍም ዝቅም እያለ በየቀኑ እንግዲህ ማስደመሙን ቀጥሏል። በኢትዮጵያ ብር ደግሞ በ25150 ከ76 ነው በመሸጥ ላይ የሚገኘው። ተመልካች አድማጮቻችን የዛሬን የዕለታዊውን የወርቅ ዋጋ የዕለተ አርብ የካቲት 2018 ዓ.ም የሰማችሁትን ያደመጣችሁትን ይመስል ነበር። እስካሁን ድረስ አብራችሁን ስለቆያችሁን እጅግ በጣም እናመሰግናለን። ቪዲዮውን ታዲያ ላይክ ሳታደርጉ አትውጡ፣ ቤተሰብም እንድትሆኑ በማክበር እንጠይቃለን። በያላችሁበት ዓለም ሰላም